እንግዲህ ከደርግ በኋላ ያው ወያኔ ደርግን አሸንፎ ስልጣን ላይ መውጣቱን ተናግሬያለሁ። ስለ ወያኔ ምንም እንኳን ብዙ ማውራትም ባልፈልግ ስለ ነገሩም ብዙ እንደው የተመራመርኩትም ነገር የለም። ግን ጀነራሊ ብዙም ሰው የሚያውቀውም እንደው አንዳንድ ሂንቶች ብሰጥ ይሻላል የሚል እምነት አለኝ። ህዝበ ወያኔ ሓርነት ትግራይ ህወሓት ወይም ደግሞ በተለምዶ ወያኔ የሚባለው ድርጅት የተመሰረተው በ1975 ዓመተ ምህረት ነው በፈረንጆች አቆጣጠር። በ1975 ዓመተ ምህረት የዩኒቨርሲቲ ተማሪዎች የመሰረቱት ድርጅት ነው። ትግራይ ዩኒቨርሲቲ ስቱደንትስ አሶሲዬሽን የሚባልም ነገር ነበር። ከዛም በፊት ትግራይ ናሽናል ኦርጋናይዜሽን የሚባል የነኚህ ስብስብ ነው። አንድ ላይ ለመቋቋም ዋናው ምክንያት የሆኑት አንድ ደርግ በሀገር ውስጥ የሚሰራው ህዝቡ ላይ የሚያካሂደው ጭፍጨፋና ወንጀል ከፈጠራቸው ድርጅት አንዱ ነው። ከዚህ በፊት ተናግሬያለሁ። ኢህአፓ ሌላው ነበር። መኢሶን መላው ኢትዮጵያ ሶሻሊስት ንቅናቄ የሚባለው አንዴም ከደርግ ጋር ተባብሮ ለመስራት ሞክሮ ያው በዛው ነው ያጠፋው። እሱ የተለያዩ ድርጅቶች ተቃዋሚ ድርጅቶች እንዲቋቋሙ ምክንያት ሆኗል። ከነዛም አንዱ ህወሓት ነበር። ህወሓት ያው እንደ ኢህአፓም በደርግ አማካኝነት ማለትም ደርግ በፈጠረው ችግር ቢቋቋም መፈጠር ቢችልም የሚከተለው ስትራቴጂ ከመጀመሪያውም ጀምሮ የተለየ ነበር። ከዛ በፊት ግን ያው ለመፈጠሩ አንዱና ዋናው ምክንያት ደርግ ነው። ሌላው ደግሞ ሁለተኛው ምክንያት ሻዕቢያ ነው። ሻዕቢያ በዛን ጊዜ ተደራጅቶ ጦር አሰልፎ የደፈጣ ውጊያ ያካሂድ ነበር። በአንጻሩ ደግሞ የደርግን መንግስት ራቅ ባለመልኩ የሚፋለምለት የሚያግዘው ድርጅት ይፈልግ ስለነበረ ሻዕቢያ ነው ለመቋቋሙም ከፍተኛ ጥረት ያደረገና ከፍተኛ አስተዋጽኦ ያበረከተ። ምክንያቱም የቲፒኤልኤፍ አባላት የትግራይ ተወላጆች ናቸው። ቋንቋቸው ትግርኛ ነው። ያው ኤርትራውያንም እንደዛው። ስለዚህ አትሊስት በቋንቋም ስለሚገናኙ ለማደራጀትም በጣም ይቀላል። ኦብጀክቲቫቸውም አንድ ኮመን ጠላት አላቸው፣ ያም ደርግ ነው። በዛ የተነሳ ነው የተቋቋሙት። ቲፒኤልኤፍ ሲቋቋም ፋንዳሜንታል ፍልስፍናው የነበረው ማርክሲስት ሌኒኒስት ነው። የማርክሲስት ሌኒኒስትን ፍልስፍና እናራምዳለን በሚል ነው። ከዛም አልፎ ደግሞ በጣም የከረረው ማርክሲስት ሌኒኒስት ማለትም የአልባኒያው አይነት አልባኒያ የሚባል ሀገር ነበር። ኮምፕሊትሊ አይዞሌትድ የሆነ የማርክሲስት ሌኒኒስት አይዲዮሎጂ እንከተላለን የሚል ሀገር ነበር። የዛ ሀገር ፍልስፍና ነበር ሊከተሉ የሞከሩት። እንግዲህ እዛ መሃል ያ ኦርጋናይዜሽን ተቋቁሞ በደፈጣ የትጥቅ ትግል ይጀምራል። እሱ አንዱ እና ዋናው ስትራቴጂ ነው። ከገጠር ወደ መሃል ለምሳሌ አሁን የኢህአፓ ስትራቴጂ የነበረው ከከተማ ትግል ከከተማ ወደ ገጠር ነበር። ያ ምንም ብዙ አላቆያቸውም። በጣም የተሳሳተ ስትራቴጂ ነበር። ለድርጅቱም ከፍተኛ መዳከም እና መጨረሻም አካባቢ ለመጥፋት ምክንያት የሆነው ይሄ መጀመሪያው ላይ የተሰራው ስህተት ነው። እንግዲህ ይህንን ካል
የህወሓት አክቹዋሊ ከመጀመሪያውም ጀምሮ ሰዎቹ ከተለያየ ቦታ የተውጣጡ የዩኒቨርሲቲ ተማሪዎች፣ ሰራተኞች እንደዚህ አይነት ቢሆኑ እና ኦልሞስት ኢንታይርሊ የትግራይ ተወላጆችን ቢሆኑ በመሀላቸው ግን ቱ ሳም ኤክስቴንት የተለያየ ሁኔታ ቴንዴንሲ ነበር። አሁን ከመሰረቱት ሰዎች እንደነ ዶክተር አራያ በርሄ አይነቶቹ ሲያወሩ እኔ እንግዲህ የምረዳው በመሀላቸው አሁን ለምሳሌ ያህል ኢትዮጵያዊነት በሚለው ነገር ከፍተኛ ልዩነት እንዳለ ነው እና ያ ነገር አሁን ሲነሳ አነሳሱ ድርጅቱ ለምን እንደተነሳ ሙሉ ለሙሉ ክሊር አልነበረም። የሚዋጋው ትግራይን ብቻ ገንጥሎ መንግስት ለማድረግ ነው ወይም ደግሞ ከትግራይን ገንጥሎ ከኤርትራ ጋር ለመደባለቅ ነው። ያው ኤርትራን በዚያን ጊዜ ኢትዮጵያ አንድ ጠቅላይ ግዛት እየተባለ የሚታመኑበት ነው። አንቁርታችን ሊታነቅ ነው እና ሀገራችን ሊገነጣጥሉ ነው፣ እንፋጅ እንዋጋ እያለ ያጨበረብርበት የነበረው ማለት መንግስቱ ኃይለማርያም አንዱ እሱ ነበር። የፖለቲካ ችግር ስለ ሀገር ይሄ አለ አይደል ትግራይ ስለሚለው ሀገርን አካባቢና ኢትዮጵያ ጀነራሊ ኢትዮጵያ ስለሚለው ኔሽን የነበራቸው አቋም ግልጽ አልነበረም። እዛም ውስጥ ላሉ ሰዎች ግልጽም አልነበረም። መጨረሻ አካባቢ ግን ማለትም ወደ ማዕከሉ ሲመጣ ግልጽ እየሆነ ሲሄድ ሞር ቴንደንሻሊ ይፈልጉ የነበረው ትግራይን ነፃ ማውጣት ነው። ስሙም እንደሚለው የትግራይ ህዝባዊ ነፃ አውጪ ድርጅት ትግራይን ነፃ ማውጣት ነው። እንግዲህ ትግራይን ነፃ ካወጡ በኋላ ምን እንደሚያደርጉት ስለዛ ብናገር ጥሩ አይሆንም። ምክንያቱም እኔም ብዙ ሳስበውም ማውቀውም ማለትም ኢማጂን ማድረገውም ነገር የለም እንጂ ኢትዮጵያን ነፃ እናወጣለን ብለው አይደለም ያንን ትግል የጀመሩት። ከራሳቸው ሲኒየር መስራቾች እንደሚሰማው ማለትም ከዛ በኋላ በዛ አይነት ክፍፍል አንዱ ግማሹ ኢትዮጵያዊነት የሚለውን ይህን ትልቁን አጀንዳ ይዘን እንታገል የሚለው ክፍል፣ ሌላው እኛ ለትግራይ ነው የምንታገለው ከሚለው ክፍል አንጻር ሲናገሩት ይሄ ነገር ድብዝብዝ ያለ ነበር፣ የሚታወቅ ነገር አልነበረም። ያም ሆኖ ግን መጨረሻ ላይ ያው ይሄ ኢትዮጵያዊ የሚለውን ነገር የሚከተሉት ሰዎች ማይኖሪቲ እንደነበሩ ነው። ከዛም አካባቢ የተገደለውም ተገድሎ በጤናም ያለው ተባሮ ወደ የሀገሩ የተበታተነበት ሁኔታ ነው። እኔ አሁን ሳነብ እና ስረዳው ሳነብ ወይም ደግሞ ብዙዎቹም ሰዎች ሲናገሩ አትሊስት በእኔ እምነት እንደው ማምንበት የምረዳው ነገር ቢኖር ማለትም ይሄ የኢትዮጵያን ህዝብ ኢትዮጵያን ሳይሆን ኢትዮጵያ መሬቱን ህዝቡን ነፃ ለማውጣት እንታገላለን የሚል ነገር አልነበረም እነሱ ውስጥ። ኢህአፓ ለምሳሌ አሁን ለመላው ህዝብ የዘር የሃይማኖት የምናምን ልዩነት ሳይኖር ለመላው ህዝብ ዲሞክራሲያዊ የሆነ መብት እንዲኖር እንታገላለን የሚል ነበር። ያ ሌሎችም ድርጅቶች ደርግም እንደዛው ነው የሚለው ለነገሩ። ኢቭን ኤርትራም ውስጥ ያለው ኢፒኤልኤፍም ቢሆን በብዙ ሰው ይታመንበት የነበረው ሊታገሉ የነበረው ለአውቶኖሚ እንጂ ሙሉ ለሙሉ ከኢትዮጵያ ለመገንጠል ነው የሚባልም ነገር ሁሉ ነበር። እሱም እንግዲህ ገና ክላሪፊኬሽን የሚያስፈልገው ነገር ነው። መጨረሻ አካባቢ ግን እውነት ሆኖ አልተገኘም ማለት ነው። አክቹዋሊ አንዱ ችግሩ እንግዲህ ይሄ ኮንፊውዝ ማድረጉ ለማን እንደሚታገል ክሊር ያለመሆኑ ትግራይ ውስጥ ካለው ህዝብ በስተቀር ሌላ አካባቢ ባለው የኢትዮጵያ ህዝብ ተቀባይነት እንዲኖረው አላደረገም። በዛ መሀል እንግዲህ ደርግ በፈጠረው በዛ ውዥንብርና ችግር በዛ ጭፍጨፋ ያው ከፍተኛ ሞቲቭ ነበር፣ ከውጭም ከፍተኛ እርዳታም ነበራቸው።
ከአረቦቹ ከፈረንጆቹም ከሶሻሊስት ሀገር በተጨማሪ ደግሞ እዛ አካባቢ በጣም ብዙ ድርቅ ይበዛ ስለነበረ ለድርቅ ለእርዳታ ተብሎ እየሰበሰበ የሚገባላቸውን ገንዘብ ለዛ ለተራበው ህዝብ ሳይሆን እንደው አንዳንድ ቦታ እንዳነበብኩት ከ95% በላይ ለመሳሪያ ነበር የሚያወጡት። ያው እርግጥ ሎንግ ተርም ድሉ ነው የሚበልጠው በሚል ነው። ሳክስ ማለትም ሳክሪፋይስ መደረግ አለበት፣ ህዝቡ ሳክሪፋይስ መደረግ አለበት በሎንግ ተርም ነፃ እንዲወጣ ከተፈለገ በዛ ስትራቴጂ የተጠቀሙበት ሁኔታ ነው። እና እንዳልኩት ያ ደርግ ባካሄደው ጦርነት በየጦር ሜዳው ከፍተኛውን እንቅፋት የፈጠረበት ቲፒኤልኤፍ ነው እና ከፍተኛውን ሽንፈትም ያከናነበው ቲፒኤልኤፍ ነው። እንደውም ቲፒኤልኤፍ ነው በቲፒኤልኤፍ የጦር ስትራቴጂ እና የደርግ ውድቀት ነው የኢፒኤልኤፍም ማለትም የኤርትሪያን ፒፕልስ ሊበሬሽን ፍሮንት ያን ያህል ሊገፋ አይቻለው። ያ ሲዋጉ ያው ግንባር ነበራቸው ማለት ነው። እና ያው እንግዲህ ወታደሩም ብዙ አመት ከተዋጋ በኋላ ያ ሁሉ ነገር የማይሆን ሲሆን ደርግ ሲሸነፍ በ1989 ዓ.ም ትግራይ ሙሉ ለሙሉ ለቆላቸው ነው የወጣው። በፈረንጆች አቆጣጠር ከ1989 ዓ.ም ጀምሮ ትግራይ ሙሉ ለሙሉ በእነሱ ቁጥጥር ስር ነበረ። ከዛ በኋላ እንግዲህ የደርግም መድከም ደርግ ውስጥ ያለው ኦፖዚሽን በህዝቡ ያለው ለደርግ ያለው ጥላቻ ይሄ ሁሉ ሲጨመርበት እነሱም ቢሆኑ ስትራቴጂያቸውን ትንሽ ኮሬክት እንዲያደርጉትና እንዲቀይሩት አስገድዷቸዋል። ያም ማለት ምንድነው? ትግሉን ትግራይን ለቆላቸው ሲወጣ ትግራይ ላይ ብቻ ሳይሆን ያቆሙት ያማ የፈለጉት ነገር ነው፣ ትግራይን ነፃ ማውጣት ነው። ግን ከዛ በኋላ ምን እንደሚያደርጉ በዛ ነፃ ባወጡት መሬት ብዙም ሊያውቁ አልቻሉም። የደርግን መድከም ይፈቅድ ነበር። ቢያንስም ግን ደግሞ ከነሱም ሌላ ደርግን በትጥቅ ትግል ትንሽ ይቀናቀን የነበረ የአማራውም ክፍል ነበረ፣ የኦሮሞውም ክፍል ነበር እንደዛው። ኦኤልኤፍም እዛ ውስጥ ነበረበት። ብቻ ከ89 በኋላ ከትግራይ ገፍተው ወደ መሀል አማራ ሲገቡ እነኛን ክፍሎች ከአማራው የአማራውንም ተቀናቃኝ ክፍል ጠንካራ አልነበረም። ያው ከኢህአፓ የተራረፈው ይሄ ዝም ብሎ ይቃወም የነበረው ነው የትጥቅ ትግል አንስቶ ይታገል የነበረው። የእነሱን ያህል ግን ምንም አይነት ጥንካሬ አልነበረውም። የኦሮሞም ክፍል እሱ ደግሞ ከእነሱ የባሰ ደካማ ነበር እና በዛ መሰረት ያንን እንደ ኮአሊሽን አድርገው ይዘው ስትራቴጂያቸውን ትግራይ ከሚለው ወደ ኢትዮጵያ ወደሚለው ለማስጠጋት የሞከሩት ያ ጥሩ አጋጣሚ ገጠማቸው። በዛም ያው ደርግ ፍርክስክሱ ወጣ። እንደውም ለንደን ላይ ደርግ ከመውደቁ ከተወሰኑ ሳምንታት በፊት የሰላም ድርድር ተብሎ እዛ ሰላም ድርድር ላይ ያሉ ነው መንግስቱ ኃይለማርያም የፈረጠጠው። ከዛ በኋላ ሰላም ድርድሩን አንፈልግም ብለው ያው ከተወሰኑ ቀናት በኋላ አዲስ አበባ ገብቶ ሀገር ያዙት። እንግዲህ ሲገቡ ያ የኢትዮጵያን ፒፕልስ ዲሞክራቲክ ፍሮንት ኢፒአርዲኤፍ የሚባለው ነው። ኢትዮጵያን ፒፕልስ ሪቮሉሽናሪ ዲሞክራቲክ ፍሮንት ዋና መሪው ቲፒኤልኤፍ ነው። there is no doubt about it። ግን ከዚህ ከአማራውም ክፍል ትንሽ የትጥቅ ትግል ያካሄዱ እንደነ ታምራት ላይኔ አይነቶቹ ነበሩበት። የተለያዩም ብዙ ከኦሮሞውም ክፍል እንደዚሁ እነሱ ኮአሊሽን ፓርትነር ብለው ነው መንግስት የመሰረቱት። እንዳልኩት እንግዲህ ከመጀመሪያውም ቴንደንሻሊ ሲጀመር ቲፒኤልኤፍ ኢትዮጵያን ነፃ አወጣለሁ ብሎ አይደለም ትግል የጀመረው።
ትግል የጀመረው ቲፒኤልኤፍ ትግራይ ነፃ አወጣለሁ ብሎ ነው እና ቲፒኤልኤፍ በስትራቴጂውም ደግሞ ይህን ያህል የኢትዮጵያ ሴንትራል መንግስት ደክሞ ወድቆ እኛ አዲስ አበባ ገብተን ስልጣን እንይዛለን ብሎ ያሰበም አይመስለኝም። በጣም ሰርፕራይዝድ ነው የሆነው በዛ ነገር እና ከገቡ በኋላ ያንን ሁሉ ነገር ሰትል ማድረግ መቻል ነበረባቸው። እንግዲህ ከአንድ ፕሮቪንስ ወደ አንድ ሀገር ያውም ደግሞ ይህን በጣም ኮምፕሊኬትድ የሆነ ትልቅ ሀገር የመምራት እርግጥ ለዛ የሚሊቴሪ ኃይሉ ነበራቸው የማይካድ ነው። በተጨማሪ አገር ውስጥ የነበረውም የሚሊቴሪ ኃይል ነበረው። ሄዶ እነሱ አፈረሱት እንጂ ያም ያው ስህተት ነው ሲታይ እና ከዛ ጀምረው ገቨርንመንት ፎርም አድርገው ነገሩን እንደገና እንደምንም ብለው አስተካክለው ማለትም ከ1991 ዓመተ ምህረት ጀምሮ ይሄም ደግሞ የኤርትራ ጥያቄ ነበረ። የኤርትራው ጥያቄ በሬፈረንደም ይፈጸም ተብሎ 1994 ዓመተ ምህረት ላይ ኤርትራ የተወሰነ ያው ነፃ እንወጣለናል ነፃ ወጣ። እዛ ነገር ላይ ሁሉ ያው ተሳትፎ ነበራቸው። በምን መልኩ የሚለው እሱም ህዝብም ያውቀዋል። ብዙም ስለዛ ነገር ማውራት አይቻልም፣ ማውራት አያስፈልግም እና በዛ መልኩ ነው ሀገሪቱን መምራት የጀመሩት። በእኔ ሰስፔሽን ግን ሀገሪቱን ለመምራትና ትራንስፎርም ለማድረግ ኦነስቲ ጎላቸው ነበር። ማለትም በዚያን ጊዜ ካፓሲቲውን ቢኖራቸው የሚሊተሪ ካፓሲቲ ነበራቸው። ህዝቡም ደግሞ ተቀብሏቸውም ነበረ። እውነት ለመናገር ተወደደም ተጠላም አትሊስት ተረጋግተው አንዳርጎ የሚያስተዳድር እነሱ ግን ያንን ይሄን አገር የሚለውን ነገር ሙሉ ለሙሉ ይሄ ሁሉ ያለፈበት ጣጣ እንዳለፈ ሆኖ ከዛ እንዲያገግም ትንሽም ቢሆን እፎይ እንዲል እንዲ ያንን መንገድ እንዲፈጥሩለት ነበር የሚፈልገው። ያንን መንገድ ያው ቲዮሬቲካሊ እንፈጥራለን ነው የሚሉት፣ ግን ያ ነገር ከልባቸው አልነበረም። የኢትዮጵያ የሚለውን ነገር ራሱ ፍሬዙን ይህን ያህል እንደው ሪስፔክት የሚያደርጉት አልነበሩም። ባንዲራ ጨርቅ ነው ነበር የሚባለው። ብቻ የተወሰነው የተተኮረው ምኑ ላይ ነው? አንድ ዘር ላይ ትግራይ እና ይሄ ኮአሊሽን ኢህአዴግ የሚባል ነገር ተቋቋመ እንጂ ኢህአዴግ ሙሉ ለሙሉ በቲፒኤልኤፍ ቁጥጥር ስር ነበር። ማለትም በትግራይ ተወላጆች ቁጥጥር ስር እና በተወሰኑ ዓመታት ጊዜዎች ውስጥ ጠቅላላ ቁልፍ የሆኑ ቦታዎችን ከመንግስት እስከ ሚሊቴሪ በትግራይ ተወላጆች በቲፒኤልኤፍ አባላት አሁን ደግሞ የአድዋ ሰው እየተመረጠ እና በንግዱ ዘርፍ በእርሻው ዘርፍ በሁሉ ነገር በእነሱ ሰው ለመተካት ነው የሞከሩት። እርግጥ ለዛ ያ ሲባል ያ ነገር ቲዮሬቲካሊ ኢትዮጵያ በሚለው ስም እንዲካሄድ ከተፈለገ ከትልቆቹ ምንድነው ኤትኒክ ግሩፖች ወይም ደግሞ ዘሮች የአማራው የኦሮሞ ከነሱ የግድ ተወካዮች ያስፈልጋሉ። እነሱን ኦልሬዲ ኢፒአርዲኤፍ በሚል ስም አስገብተዋቸዋል። ያው የሚከተሉት ግን የእነሱን ፖሊሲ ነው እና እዛም መሀል ግን ብዙ ተቃውሞ ነበራቸው። ኢቭን ከነሱም ከራሱ ከቲፒኤልኤፍም እናቱ ስዬ አብርሃምን ብናይ እናቱ ታምራት ላይኔን ብናይ ብዙ ነበሩ እዛ ውስጥ። እርግጥ ታምራት ላይኔ ቲፒኤልኤፍ አባል አልነበረም፣ ግን የመንግስት አባል ነበር። እዛ ውስጥ ከነበሩት ጠቅላይ ሚኒስትሩ ነበር። እነሱን ሁሉ ሲስተማቲካሊ በተወሰነ ጊዜ ከአካባቢያቸው ነው ያጠፉት። እዛም ውስጥ ሲጀምሩትም
በመለስ ዜናዊ ደጋፊዎች እና በሱ ተቃዋሚዎች መካከል ይሄ ፓርቲኩላርሊ ኢትዮጵያ በሚለው እና ወደ ትግራዩና መዘን በሚለው መሀል ከፍተኛ ልዩነት ስለነበረ ያው ሄዶ የመለስ ዜናዊ ዊንግ ነው ያሸነፈው እና በዛ መሀል የኤርትራ ሪፈረንደም ኤርትራ ነፃ ወጣ። ግን ከዛ በኋላ ደግሞ ገና መዋቅር ተዘርግቶ ሀገር እናስተዳድራለን ወደ ዲሞክራሲ እንሄዳለን ብለው እየሰበኩ እያሉ ይሄ የኤርትራው ጦርነት ተነሳ። ኢሳያስ ወረራቸው ያንን እንደ ኢትዮጵያ ሕዝብ ወረራ ተደርጎ የኢትዮጵያን መሬት ነው የወረረው። ፕሮፓጌት ተደርጎ የ2 ዓመት ብሩታል የሆነ ይሄ እንደው ማንም ሰው ሊቀበለው የማይችል ኮንቬንሽናል ዋር ነው የተካሄደው እዛ። እንግዲህ በዛን ጊዜ ነው የሰው ማለቅ የጀመረው። ያንን ጦርነት በድል አሸነፍ ተባለ። ከዛ ጦርነት በኋላ ተመልሰው እርግጥ የኢኮኖሚ ስትራክቸሩን ኢንፍራስትራክቸሩን ይሄን ለመገንባት ነው የሞከሩት። ህገ መንግስት የሚባል ነገር አዲስ ህገ መንግስት አውጥተዋል። ሲያወጡ ያንን ህገ መንግስት ግን ዋናው መርሃቸው የህገ መንግስቱ ኤትኒሲቲ ነው፣ የዘር በዘር ላይ የተመሰረተ ነገሩ ትክክል አይደለም ለማለት ሳይሆን ያንን ህገ መንግስት መስርተው ግን ህገ መንግስቱን አቢዩዝ በማድረግ ሀገሪቱን ሙሉ ለሙሉ 7% የማይሞላ ህዝብ ተወካዮች እነሱም ቲፒኤልኤፍ የትግራይ ህዝብ ተወካይ ነው በእነሱ ቁጥጥር ስር እንዲያውል ነው ያደረጉት። እና የሚያካሂዱት ፖለቲካ በሙሉ የሪቬንጅ አይነት ነው። አማራውን በሌላው ነፍጠኛ እያሉ የማስመታት ሌላውን ከስር ጀምሮ አላደል እንደ እውነት በሆነ መልኩ ሳይሆን በተሳሳተ መልኩ መብት እንዳገኘ አድርጎ ፕሮፓጌት የማድረግ ያ ነገር ግን ከጊዜ በኋላ አልሰራም። ኦሮሞም አልተቀበላቸውም። ነገሩን ሲያውቅ ሌላውም ክፍል ብዙ ፖዚሽን ነበረባቸው። ሌላው እንግዲህ ኢኮኖሚውንም ለማሳደግ ሞክረዋል። እንዳልኳቸው ኢንፍራስትራክቸሩን ብዙ ነገር ለመዘርጋት ሞክረዋል። ምርጫም እንዲካሄድ ብለው 2004-2005 ዓመተ ምህረት ህዝባዊ ምርጫ ነፃ ምርጫ ተብሎ ምርጫ ተካሄደ። ያንን ምርጫ ግን መጀመሪያው ነው እንዲካሄድ ሲሉ የህዝቡን ፍላጎት አንደርስቲሜት ነው ያደረጉት። ያንን ባደረጉ ኖሮ ያንን ምርጫ አይፈቅዱም ነበር። እነሱ የገመቱት አሁን ባደረግነው በዚህ የኤርትራና ኢትዮጵያ ጦርነት ማሸነፍ ባደረግነው የኢኮኖሚ እንቅስቃሴ በዚህ የተነሳ እኛን ይመርጠናል በሚል ነው። የዛ ምርጫ አውትካም ግን ሌላ ሆኖ ተገኘ። እነሱ ሳይሆኑ በእውነተኛው መንገድ ተተርጉሞ ቢሆን አሸናፊዎቹ ሌሎች ናቸው። ቅንጅት የሚባል ድርጅት ነበር፣ የኦሮሞ ድርጅቶች ነበሩ። እነኚህ ሁሉ የተሳተፉበት ፉል ኤሌክሽን ነበር። በዛ ኤሌክሽን ግን መሸነፋቸውን ሲያውቁ ያንን ኤሌክሽን ማንኛውም ዲክቴተር እንደሚያደርገው ሪግ ነው ያደረጉት። ማለትም ማጭበርበር ነው የተጀመረው። ሄዶ ከ90% ነው ምናምን በላይ እነሱ ማለትም ሙሉ ፓርላማውን በእነሱ ቁጥጥር ስር እንዲሆን ነው የተደረገው። እነኛ ኦፖዚሽን የተባሉት ቅንጅት እና ዶክተር ብርሃኑ እና ኃይሉ ሻውል እነኚህ ሰዎች ሁሉ ወይ እስር ቤት ወይ ከሀገር ተሰደዱ። በዛው እንግዲህ ዲሞክራሲያዊነቱ ቀረ። ያው ግን ከህዝብ ነው የተመረጥነው በሚል ኦፖዚሽኑ እየጠነከረ ቢመጣም ቱ ሳም ኤክስቴንት ሀገሪቱን ኤክስትራክቲቭ በሆነ መንገድ ኢኮኖሚው ለመገንባት ሞክረዋል። ምክንያቱም ቱ ሳም ኤክስቴንት ኢኮኖሚውን ካላሳደጉ ኤክስትራክት የሚያደርጉት ነገር አይኖርም እና ያው ኢኮኖሚው ያደግ ነበር። በአመት 10% 11% ነበር እየተባለ የሚወራው። ያም ግን
ህዝቡ አካባቢ ሲኬድ ቲዎሬቲካል ሆኖ ነው የቀረው። የአንድ ሀገር ኢኮኖሚ እድገት 11% ነው ማለት በጣም ብዙ ነው፣ በጣም ትልቅ ነው። እና የኢኮኖሚ እድገት ካለ በተለይም ፓርቲኩላርሊ እንደዚህ ተከታታይ የኢኮኖሚ እድገት ካለ በተከታታይ ዓመታት በሆነ ጊዜ የሰውንም ህይወት መዳሰስ አለበት፣ የሰውንም ህይወት መለወጥ መቻል አለበት። እያንዳንዱ ዜጋ ፊል ማድረግን መቻል አለበት ያንን ነገር ኢኮኖሚው አድጓል፣ ስርዓቱ ጥሩ ነው ብሎ። እነሱ ግን በአንድ በኩል ኢኮኖሚው አደገ እያሉ ስታቲስቲክስ እያሳዩ በመንገድና ፎቅ የተሰራ ነገር እያሳዩ ፕሮፓጌት ያደርጋሉ። በሌላ በኩል ግን የህዝቡ ችግር ደግሞ እንደዛው እየጠና ነው የመጣው። ይሄ ዲስክሪፐንሲ የተፈጠረው እንግዲህ እርግጥ ኢኮኖሚው በዚያን ጊዜ ባለው ሁኔታ አድጎ ነበር፣ ግን ያንን የእድገቱን ውጤት አሎኬት ሲያደርጉት ሪሶርስ አሎኬሽን የሚባለው እሱን አሎኬት ሲያደርጉት እዛው ኤሊቱ አካባቢ ነው የሚቀረው። የሰሩትም ህንፃዎች የተሰራ ሁሉ ነገር ንግዱም ምኑም ነው የንግዱን ኮንትራት ሁሉ ነገር የሚሰጠው ለዛ መንግስት ታማኝ ለሆኑ ሰዎች ብቻ ነው። አላሙዲን አንዱ ምሳሌ ናቸው። አላሙዲን እያንዳንዱ ክፍለ ሀገር ወሎ፣ ሲዳሞ ብዙ ኢንቨስት ያደረጉ ኢንቨስተር ናቸው። አላሙዲን ግን ብቸኛው ኢትዮጵያዊ ሀብታም አይደሉም። ከአላሙዲንም ሌላ በዓለም ላይ ብዙ በቢሊዮን የሚቆጠር ካፒታል የሚያነቃንቁ ኢትዮጵያውያን አሉ። እነኛ ኢትዮጵያውያንም ባይፈሩና እውነት አለ መብት አለ ብሎ በገምቱ ሀገሪቱ ላይ አምጥተው ኢንቨስት ማድረግ ይችሉ ነበር፣ ግን አላደረጉም ያንን ነገር። አላሙዲንም ያደረጉትና ያን ያህል ሰርቫይቭ ያደረጉት የእነሱ ተከታይ ስለሆኑ የፖለቲካ ሲስተሙ ሙሉ ለሙሉ ስለተቀበሉና ስለሚከተሏቸው ነው። ኔቲዝም ላይ ሚሊኒየም አዳራሽ ራሳቸው ያሰሩት አዳራሽ ውስጥ የሆኑ ሴሬሞኒዎች፣ ድግሶች ሲኖሩ አላሙዲንም በትግርኛ አብረው ይጨፍሩ ነበር። እንደዛ ባያደርጉ ኖሮ እዛ አገር ውስጥ ያን ሁሉ ኢንቨስትመንት ማንም ሳይፈቅድላቸውም ነበር እና ኢኮኖሚው አድጎ ነበር። ያን ያደገ ኢኮኖሚ ግን አሎኬት ሲያደርጉት ወደ ራሳቸው ኢሊት አሎኬት ስላደረጉት የህዝቡን ችግር ሁኔታ ሊቀርፈው አልቻለም እና በዛ መልኩ ለዛም ነው የህዝቡ ተቃውሞ የህዝቡ ብሶት በተለይ በኦሮሞና በአማራው አካባቢ የነበረው እየጠነከረ የመጣው። እነሱ የገመቱት አማራውን እንደ ሪቬንጅ በመምታት ያው መተውታልን፣ በጣም ጎድተውታል። በዛ ባስተዳደሩበት የ28 ዓመት ጊዜ ውስጥ ሌላውን ክፍል ዝም ብሎ ቲዎሬቲካሊ በመያዝ ስልጣን ላይ እንቆያለን የሚል ነው። ያ ነገር ግን አልሰራም። ከጊዜ ወደ ጊዜ የኦሮሞ ኢንተሌክቹዋልስ፣ የኦሮሞ ህዝብ፣ የሲዳማ ወደ ሲዳማ አካባቢ ያለው የአማራ ህዝብ ይሄ ሁሉ እምቢተኝነቱን ይገልጽ ነበር። ተቃውሞ ነበረባቸው። የህዝብ አመጽ ነበር። ይህ የህዝብ አመጽ ደግሞ እጅግ የሚያስፈራ ነገር ነው። ፓርቲኩላርሊ ዲክቴት የሚያደርገው ክፍል ከማይኖሪቲ ከሆነ መግቢያችን የት ነው የሚል ፍርሃት ይኖርባቸዋል። አሁን ለምሳሌ ሶሪያን ብንወስድ ሶሪያ ውስጥ አላዊት የሚባል ዘር አለ። እስከዛሬ ላለፉት 50 ዓመታት ሙሉ አሁን ይሄ አሳድ የሚባለው ሰውዬ እስከተባረረበት ጊዜ ድረስ አገሪቱን ፈላጭ ቆራጭ አይደል አብሶሉቲስት ዲክቴተርሺፕ ውስጥ ይገዛው የነበሩት የአላዊት ዘሮች ናቸው። 7% ነው እንግዲህ ከሶሪያ ህዝብ አላዊት ማለት። ያ እንደዛም ብሩታል ቢሆኑ ያለውን የማሳ መስገድ 50 ዓመት ቢቆዩ ሊያገዱትና ሊያቆሙት አልቻሉም። መጨረሻ ላይ ያው መሪዎቻቸው ሲሸነፉ እነሱ ተሰደው አሁን እዛች የተወሰነች ቦታ የሆነ ወደብ አካባቢ ነው ሀገራቸው ራሳቸውን የሚያኖሩት። የቲፒኤልኤፍን ጉዳይ ሄዶ ኢትዮጵያ ውስጥ እንደዛ ነው። የህዝብ አመጽ በጣም እየጠነከረበት ሲመጣ
እና በጣም የጎዳው ደግሞ አንዱና ዋናው የመለስ ዜናዊ ከዚህ ዓለም በሞት መለየት ያንን የሚፎክሩበትን ነገር ሁሉ ፉርሽ ነው ማለትም እርግጥ ሰውየው ብልህ ነው፣ ስማርት ነው፣ ብዙ ነገር ያውቃል፣ ያነበበ ሰው ነው። ጭንቅላቱን ግን ለተንኮል ነበር የሚያውለው። ሆኖም ግን እነሱን አንድ ላይ ይዟቸው የነበረው እሱ ነበር። ከሱ መሞት በኋላ ነው የተረካከሰው ያ ድርጅት። ከዛ በኋላ እንግዲህ እሱ አቋቋመ የተባለው ይሄ ኢፒአርዲኤፍ የሚባለው ወይም ደግሞ ኢህአዴግ በራሱ እነሱም ነበሩበት በአቶ ኃይለማርያም ደሳለኝ አማካኝነት ሞከረ 5 ዓመት፣ እሱም አልተቻለም። ኃይለማርያም ደሳለኝን የተቀበለውም ሰው የለም። እነሱም ባሰፈሩት ኮንስቲቱሽን መሰረት ኃይለማርያም ደሳለኝ የወላይታ ሰው ነው፣ ከትንሽ ዘር አካባቢ የወጣ ነው። እሱ እንግዲህ ከዛ አካባቢ ወጥቶ ያን የሚያህል ሀገር ይህን ያህል ኮምፕሌክሲቲ ያለው ሀገር ካለው ኮምፕሌክሲቲ እና ታሪክ ረጅም ታሪክ አንጻር ሊያስተዳድር የሚችል ሰው አልነበረም። ያንን ሙሉ ለሙሉ እውነት ነው ብሎ የተቀበለም አልነበረም። ዝም ብሎ ሲምቦሊክ ሆኖ 5 ዓመት ቆይቶ በኋላ ሲቸግረው ራሱን እንደማወጫ አድርጎ ያተገፍቶ ነው የሚባለው ስልጣኑን በገዛ ፈቃዱ ለቀቀ ተብሎ ለአብይ አህመድ ስልጣን ያስረከበው። እንግዲህ ይህን የወያኔ ታሪክ ወያኔ እንግዲህ ከዛ በኋላ እነሱ እንደሚሉት ወደው ሳይሆን ተገፍቶ ሄዶ እዛው የራሴ ሀገር ነው በሚለው ትግራይ ውስጥ ነው የገባው። ተሰዶ ማለትም ተገፍቶ ትግራይ ውስጥ መሸገ እና ትግራይ መሽጎ አብይ አህመድ ስልጣን ላይ ከወጣ በኋላ ያው ትዕቢተኝነትም ስላለ ሀገሪቱን ሲዘርፉም ብዙ ያከማቹት የጦርም ሆነ የገንዘብ ክምችት ያው ትግራይ ስለነበረ እና ትልቁ ጦር ደግሞ የሰሜን ጦር የሚባለው እነሱ ስለነበረ ያንን በቁጥጥራችን ነው ስር ነው ብሎ ያምኑ ስለነበረ ነው ያንን ጦርነት ዝም ብሎ ደካማ ሁኔታ ነው ሲታይ ቆስቁሰው ከአብይ አህመድ ደካማነት ጋር ስትራቴጂ የሌለው ሰው በመሆኑ የተነሳ 2 ዓመት ሙሉ የትግራይን ህዝብ ያስጨፈጨፉት። የትግራይን ህዝብ ከፍተኛ በደልና ከፍተኛ ጭፍጨፋ ያደረሱበት። ይህ እንግዲህ የነሱ የቲፒኤልኤፍ መጨረሻ ነው የሆነው። ያው ሄዶ ከዛም በኋላ ማገገም አልቻለም። ግን መባል የሚገባው ስለ ቴዎድሮስም ስለ አጼ ሚኒሊክም ስለ አጼ ኃይለ ሥላሴም ስለ ደርግም ሳነሳ የሆኑ የተሰሩ ነገሮች አሉ። ወያኔ ሰራ ከምላቸው ነገሮች አንዱና ዋናው ወያኔ ኢትዮጵያ ትልቅ ፖቴንሻል ያለው ሀገር እንደሆነ ኢትዮጵያ በትንሽ ሁኔታ ከትንሽ ጀምሮ በአጭር ጊዜ ውስጥ ከፍተኛ ኢኮኖሚ እድገት ሊያሳይ የሚችል ሀገር እንደሆነ አሳይቷል። ማለትም በወያኔ ጊዜ እርግጥ እድገት ነበር እንዳልኩት፣ ያንን እድገት ግን የፖለቲካል ስትራክቸሩ ኢንክሉሲቭ ሳይሆን ኤክስትራክቲቭ ስለነበረ ለራሳቸው ኤሊት አሎኬሲ ነው ያደረጉት፣ ኤክስትራክት ነው ያደረጉት። እንዲያድግ እንዲባዛ ህዝብ እንዲሳተፍበት አላደረጉ። ግን ያም ሆኖ ሀገሪቱን ህዝቡን የሚያሳትፍ የፓወር ስትራክቸር ካለ ማለትም ፖለቲካል ሲስተሙን ኢንክሉሲቭ ማድረግ ከተቻለ የኢኮኖሚ ኢንስቲትዩሽኖችን እንደዚሁ ኢንክሉሲቭ የህዝብ ተሳትፎ እንዲኖራቸው ማድረግ ከተቻለ በትንሽ ጊዜ ውስጥ ሀገሪቱን ከፍተኛ ቦታ ማድረስ እንደሚቻል አሳይቷል።
ቢዮንድ ዛት ግን ወያኔ በመለስ ዜናዊ ዲፕሎማሲ የሚሆን ከፍተኛ ዲፕሎማት ነበር። ይሄ የማይካድ ነገር ነው። ስማርት ነው ብያለሁ። ያው ማሰብ የሚችል ብዙ ያነበበ ምሁር ነው እና በሱ የተነሳ ሀገሪቱ ዲፕሎማቲካሊ በጣም ጠንካራ ነበረች። ብዙ ቦታ እየሄደ ከአሜሪካ፣ ከእንግሊዝ፣ ከፈረንሳይ ከነኚህ ሀገሮች ጋር ጠንካራ የሆነ የዲፕሎማቲክ ሪሌሽን ነበረው። ልክ ንጉሱ እንደነበራቸው ማለት ነው። በዛ ባለው ቲፒኤልኤፍ ባለው ኃይልና ባለው ሁኔታ በዛ የዲፕሎማሲ ተሰሚነት እውነት ኢትዮጵያዊ የሚለው አንድ ሀገር አንድ ህዝብ በሚል መርሆ መሰረት ሀገሪቱን ኢንክሉሲቭ ወደሆነ ህብረተሰብ ለማሸጋገር ትራንስፎርም ለማድረግ ፈልጎ ቢሆን ኖሮ ልክ እንደ ኃይለ ሥላሴ ሁለተኛው ትልቁ ቻንስ የነበረው መለስ ዜናዊ ነበር። መለስ ዜናዊ ያንን ነገር ይችል ነበር። አሁን በዚያን ጊዜ ያ ምርጫ እንደዛ ተቀልብሶ ባይሆን የሀገሪቱ አካሄድ ኮምፕሊትሊ የተለየ ነበር። የተለየ ይሆን ነበር እርግጠኛ ነኝ። ያ ሙሉ እምነት አለ እና ሁኔታዎች ነበሩ፣ አጋጣሚዎች፣ ጥሩ አጋጣሚዎች ነበሩ ሀገሪቱን ሙሉ ለሙሉ ትራንስፎርም ለማድረግ የህዝቧ ለማድረግ ህዝብ እንዲሳተፍበት ስልጣኑን ለህዝብ ለማቅረብ ኢንስቲትዩሽኖችን በህዝብ ተሳታፊነት ለመገንባት ትልቅ ቻንስ ነበር። ያንን ቻንስ ነው ሚስ ያደረገው። እሱ በዛ ምትክ ማድረግ የጀመረው ምን ነበረ? የራሱን ሰዎች ከስር እንደ ተተኪነት ማሳደግ። እንደውም ሄዶ ልጁ ነች ትወርሷለች ይባል የነበረው። ያው እዛም ሳይደርስ ግን ሞት ሁሉንም እኩል ያደርጋል። እሱም በ2012 ከሞት ተለየ። ከዛ በኋላ ያለው ሁኔታ እንግዲህ መስቀልቅሎ የወጣ ነው እና መለስ ዜናዊ ይሄ ኦፖርቹኒቲ ነበረው። ይህን ከማድረግ ይልቅ ባወጡት ይሄ በዘር በተመረኮዘ ህገ መንግስት የተነሳ ህዝቡን በዘር ከፋፍሎ አሁን እስካሁን ድረስ ላለበት ከፍተኛ ቀውጢ የዳረጉት እነሱ ናቸው። ወያኔ ነው ለዛ የዳረገው። ሌላው የፒአርዲኤፍ ተብሎ ከነሱ ጋር አብሮ ጎንበስ ቀና ሲል የነበረው ለራሱ ጥቅም ነው። ያን ያህልም ሲግኒፊካንት ቦታ አልነበረውም። ወያኔ ግን ያንን ነገር በመፍጠሩ አንዳንዴም ኦብጀክቲቭሊ ኢትዮጵያን ለማፍረስ ሆን ብሎ ብዙ የሚሉ ሰዎች አሉ። ሆን ብሎ የመጣ ድርጅት ነው ያ ነገር ተሳክቶለታል ነው የሚባለው አሁን ባለው ሁኔታ። ያው እርግጥ ግን እኔ ለዛ ኤቪደንሱም የለኝም። ሆኖም ግን ቻንስ ነበረው፣ ያንን ቻንስ አልተጠቀምበትም። ሁለተኛ ፖሊሲው ዋናው ፖሊሲው ሪቬንጅ እና ሀገሪቱን በዘር ከፋፍሎ ስልጣን ላይ መቆየት ነበር። ይሄ ነው እንግዲህ የኔ ቨርዲክት ህወሓት ላይ ወያኔ ላይ ያለኝ። እርግጥ ወያኔ እቺ አንድ ያልኳት ነገር ኢትዮጵያ በትንሽ ጊዜ ውስጥ ለማደግ ከፍተኛ ፖቴንሻል ያለው ሀገር እንደሆነ አሳይቷል። ያ ነገር ሊነሳ ይገባል ከታሪክም አንፃር። ስለ ወያኔ እንግዲህ እንደው አጭሩ ይሄ ነው። ሌላ የሚችለው ነገር ቢኖር ከዚህ በኋላ ደግሞ አሁን ስላለው ንጉሳችን ትንሽ የተወሰነች ነገር እናገራለሁ የሚል እምነት አለኝ።